ሰላም እንዴት ናችሁ? የነጆም ኩኪንግ ቤተሰቦች ሰራተኛዋ አደይ ተከታታይ ድራማን ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ቆዩ። ዛሬ ዶክተሩ በጣም ተናዷል። ስልኬን ዳይመንድን ሳቀርበው እንዴት እንደዚህ አይነት ነገር ያደርጋል? ዳይመንድ ላይ ሰርቅ እኮ ቃል ገብቶልኝ ነበር። አሁንም መስረቁን አላቆመም ማለት ነው። ዛሬ ደግሞ ብሉ ብሉ የኔን ስልክ ይላል። መንገድ ላይ ሲያልፍ አደይ ቁጭ ብላ ያያታል። ታለቅሳለችም። መኪናውን በማቆም ወደ እሷ ይሄድና ምን ሆነሽ ነው አደይ ይላታል። እኔ ብቻዬን መሆን ስለፈለግኩ ነው፣ እባክህን ይቅርታ፣ ምንም ማውራት አልፈልግም ትለዋለች። አይ እኔ በዚህ እያለቀሽ ሳይሽ ስላላስቻለኝ ነው፣ እና ደግሞ የሆንሽውን ብትነግርኝ እኮ ልረዳሽ እችላለሁ። ለምንድን ነው በዚህ ልክ የምትቆጮም እያለ ይጠይቃታል። አደይ በህይወቷ ብዙ ነገር እንዳሳለፈች ግን ጠንካራ ሴት እንደሆነችም ትነግረዋለች። አሁን ደግሞ ዴቭን ላገባ ነበር። አባቴን ትቼዋለሁ። 2 ጊዜ ዋሸኝ። ነይ የምትፈልጊውን ነው የምድረሽ ይለኝና ወደ ገጠር ሲሄድ እሱ የምፈልገውን እንዳገባ ይፈልጋል። በጣም አክብሬ ጠይቀዋለሁ። ከዚህ በኋላ አባቴን ምንም አይነት ነገር ውስጥ ማስገባት አልፈልግም በህይወቴ። እናቴ ደግሞ ብዙ ሆና አሳድጋኛለች። እኔ ደግሞ የምፈልገውን ነገር ጠይቂያታለሁ፣ ማግባት የምፈልገውንም። እናቴ በዚህ ጉዳይ አልተስማማችም፣ ምክንያቱን አላውቅም። ከእናቴ ውጭ ደግሞ ምንም ማድረግ አልችልም እያለች ነገሮችን ሁሉ ትነግረዋለች። እሺ በቃ ተረጋጊ፣ ነገሮችን በዚህ ሁኔታ ሆነሽ መወሰን አትችይም፣ ግን ተረጋግተሽ አስበሽ እያለ ዶክተሩ መናገር ያለባትን ሁሉ ይመክራታል። ታውቃለህ እንደዚህ ተናድጄ ስነግረህ ውስጤ የተጨነቀ ሁሉ ነገር ትንሽ ተንፍሻለሁ፣ አመሰግናለሁም ትለዋለች። ዴቭ በዛ ሲያልፍ ያያቸዋል። በጣም ይናደዳል። ሄዶ ከዶክተሩ ጋር ይነጋገራል። ግብ ግብ ፈጥሯል። ከሚስቴ ጎን ምን ልታደርግ ትቀመጣለህ? ሲጀመር አንቺ ብቻዬን መሆን ነው የምፈልገው ብለሽ ከሱ ጋር ለማውራት ነው እንዲህ የመጣሽው? ዴቭ በጣም ቀንቷል፣ ይናገራል። ዶክተሩ ጋር ግብ ግብ፣ ከዛ አልፎ ዶክተሩን ይመተዋል። አደይ በጣም ትናደዳለች። የራስ ጉዳይ ነው በማለት እትታ ትሄዳለች። ዶክተሩ በጣም የተረጋጋ ነው። አደይን ቢወዳትም ግን እሷ የምትወደውን ወዳ እንድትኖር ብቻውን ያወራል። መውደድ ማለት እኔ ራስ ወዳድነት ሳይሆን የምወዳት ሴት በቃ የምትወደው ጋር ስትኖር ደስተኛ ሆና ማየት ነው የምፈልገው እያለ ከራሱ ጋርም ይመካከራል። ዴቭ ግን ለምንድን ነው እንደዚህ የምትሆነው? በዚህ ልክ አንተ አደይን አታምናትም እንዴ? እኔና እሷ አብረን ተቀመጥን፣ ምን የተፈጠረ ነገር አለ? ለምንድን ነው የማትረዳት? እኔ በዚህ ሳልፍ አደይ እያለቀሰች አይቻት ነው ይለዋል። የምርህን ነው አደይ ያለቀሰች ይለዋል። አዎ አደይ ስላንተ ትጨነቃለች። ቤተሰቦቿ በዚህ መሀል ብዙ ነገር ይናገሯታል። ምን መወሰን እንዳለባት በጣም ከብዷታል። አንተ ደግሞ ቤት ሄድሽ፣ ቤት ወጣሽ፣ ከሌ ጋ ቁጭ አልሽ እያልክ ትጨቃጭቃለህ፣ የማይሆን ቃል ትናገራታለህ። ጥሩ አይደለም ይለዋል ዶክተሩ። ዲሽ በጣም ይደነግጣል። ወይኔ ይቅርታ፣ በቃ አላውቅም ለምን እንደዚህ እንደምሆን ይለዋል። ለማንኛውም ከጎን አሁን፣ ውሳኔዎቿን ሁሉ አክብርላትም ይለዋል። ዴቭ ደንግጧል። ወደ ቤት ይሄዳል። የለችም። እነ ሌሊ ጋ ይሄድና በቃ ስለተፈጠረው ነገር ይቅርታ ይላታል አደይን። ጀገራው ወደ ዶክተሩ ጋር በመሄድ አደይ ናት መድኃኒት ሰጥታ እንደዚህ ያደረገችው፣ የልጅ ልጄ ታማብኝ እያለ ይናገራል። አደይ ደግሞ ምን አድርጋም ይላል ዶክተሩ።
አይ ውጭ ላይ መድኃኒቶችን ትሸጣለች። እሷ ደግሞ እዚህ ሆስፒታል ውስጥ ስላየኋት እሷ ናት ብዬ ነው እሷ ነርስ ናት ብዬ ነው የተቀበልኩትም ይላል። ዶክተሩ ምንም አልተዋጠለትም። ይህ ሰውዬ ተልኮ እንዴት እንደዚህ ሊያደርግ ቻለ ይላል። ዳይመንድ ስልኩን ኩኩ ነበረች የወሰደችውና ተቀብሎ ወደ ዶክተሩ አንጥቶሎታል። እኔ ካንተ ምንም አይነት ንብረት አልወስድም፣ ከንተ ከመከርከኝ በኋላ ደግሞ ምንም አይነት ገንዘብ ከሰዎች ወስጄ አላቅም ይለዋል። ያው ስልክህን አግኝቼዋለሁ አመሰግናለሁ በማለትም ይመልሳል። እኔ ምልህ የትናንትናው ሰውዬ አልመጣም ወይ ይለዋል። ዛሬ መጥቶ ነበር፣ ስለ አደይ የሆነ ነገር ተናገረ ይለዋል። አደይ መድኃኒት ሽጣልኝ ነው ውጭ ላይ ልጄ እንደዚህ የሆነችው አለ እያለም ይነግረዋል። እና ታዲያ አደይን አመንካት እንዲ ማን ነው ዶክተሩም እኔ ያላመንኩትም ይሄን ሰውዬ በፍጹም ስለ አደይ ያወራው ነገር መጥፎ ነው፣ ይሄ ነገር ደግሞ ተልኮ እንዳለው አውቄያለሁ ይላል። ዳይመንድ ወይኔ አግኝቼው በነበር የተሸፈነውን ገልጬ ነበረ ማንነቱን ማወቅ የምፈልገው ይለዋል። ከዚህ በፊት ብርቄ የምትባል ልጅ መታ ስለ አደይ እንደዚህ አይነት ነገር ነግራኛለች ይላል ዶክተሩ። ብርቄ ማናት በማለትም ይነግረዋል። ፍቅር እንደሆነች ካወቀ በኋላ ዳይመንድ ይሄ ሁሉ በቃ ተልኮ አለበት ማለት ነው ይላል። በረከትና ለሊ ወደ ሆስፒታል ሄደዋል። ለሊ ጥሩ ባልሆነችበት ሁኔታ ምን አይነት ጥሩ ሰዎችና ጥሩ ጓደኞች እንዳላትም ዶክተሩ ይነግራታል። እድለኛ ነሽ፣ በተለይ ደግሞ 2 ሰዎች አሉሽ በህይወትሽ ይላታል። እሱም አደይና በረከት ናቸው ይላታል። አውቃለሁ ትላለች አደይ ለሊ። ቤዛ አሁንም አቤንና ሄለንን አሳልፋ ለመስጠት በብር ትደራደራለች። ያዘነችላቸው መስላም ብሩን አታስገቡም ትላቸዋለች። እኔ የምልሽ ግን አንቺ እንደዚህ አይነት ሴት አትመስሊንም፣ ምን አይነት ክፉ ነሽም ይሏታል። እኛ ብር ከሰጠንሽ በኋላ ለጥላቶቻችን አሳልፈሽ እንደማትሰጭን በምን እርግጠኛ እንሆናለን ይላል አቤ። የፍቅር እናትም ዴቭን አትጨናነቅ፣ ነገሮቹን እናስተካክላለን ትለዋለች። ፍቅርንም እናቷ አደይና ዴቭ ሊጋቡ ነው ትላታለች። ፍቅር በጣም ደንግጣለች። እንዴት ይሄ ሊሆን ይችላል ብላ ተነስታ ትሄዳለች። የፍቅር እናት ደንግጣለች። በልጇ እንደዚህ መሆን እንዴ! ፍቅር ታዲያ አንቺ እነሱ ለተጋቡ ምን ሆንሽ? ትላታለች። የዛሬው ክፍል ይሄን ይመስል ነበር። ላይክ ሸር ያድርጉ። መልካም ቀን ባይ